እንኳን ለቅዱስ በዓለ ወልድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጌታችን የኢየሱስ ክርስቶስ የቅዱስ በዓለ ወልድ ድርሳን እናሰማለን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ ሰይጣን በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት ለዘላለሙ አሜን። ወልድ ውሃድ በሆነ በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ የበዓለ ልደት መታሰቢያ የካቲት 29 ቀን የሚነበብ ከፍጥረታት ሁሉ አስቀድሞ ከዓመታትና ከዕለታት ከጊዜያትና ከሰዓታት በፊት መጀመሪያ ከአብ መወለዱን የሚናገር መጽሐፈ ሜላድ የተሰኘ ድርሳኔ ነው። ዳግመኛም በድንጋሌ ሕሊና በድንጋሌ ሥጋ ሕትምት ከምትሆን ቅድስት ድንግል ማርያም መወለዱን ይናገራል። ከእመቤታችን ማኅተመ ድንግልናዋን ሳይለውጥ ድንቅ በሆነ ልደት ተወለደ። ነቢዩ ሕዝቅኤል አይቶ እንዲህ ብሎ እንደተናገረ እግዚአብሔር ይህች ደጃፍ ተዘግታ ትኖራለች፣ አትከፈትም፣ ወደ እርሷም የሚገባ የለም። የእስራኤል አምላክ እግዚአብሔር ሳይከፍታት ገብቶ ሳይከፍታት ይወጣል እንጂ አለኝ። ደጅም የተባለች የፀሐይ መውጫ ማርያም ናት። ስለዚህም ሁላችሁ አሕዛብ ስሙ። መንደር መስርታችሁ በዓለም ላይ የምትኖሩ ባለጸጎችም ድሆችም የአዳም ልጆች ሁላችሁ አድምጡ። የሕያው እግዚአብሔር ልጅ ሰውም የሆነ የድንግል ማርያምን ልጅ ልደቱን የማያምኑትን ከሃዲያንን ትዘልፋቸው ዘንድ ኦሪትና ነቢያት እንዳሳፈረቻቸው። ሐሰትን የተመሉ አይሁድ ግን የአሳሳቹ ጋኔን ልጆች ናቸውና ላይና ታች ይናገራሉ። እናንተ የክርስቲያን ወገኖች ግን የአሸናፊው የእግዚአብሔር ልጆች ናችሁ። እናታችሁም አንዲት ሙሽራ ነች። ይህችውም ሥጋ መለኮትን የምትመግባችሁ ደመ መለኮት የምታጠጣችሁ ቅድስት ቤተ ክርስቲያን ናት። በጽኑ ኃይሉ በልዑል ሥልጣኑ እግዚአብሔር እኔንና እናንተን ከዲያብሎስ ወጥመድ ይጠብቀንና ይኸውም ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ ነው። ለዘላለሙ አሜን ይሁን ይደረግ። አንደበተ መራራ ያለ መጠን ነገርን የምታዘናጋ ጋኔል እንደያዘው ልብ ያጣ አይሁዳዊ ሆይ ልንገርህ ስማ። የሴቶችና የወንዶች ጠንቋዮች ማኅበርተኛ ነህ። ስትገባም ስትወጣም ከነርሱ ጋር ትተባበራለህ። በጥፋት ሥራ ሁሉ ከነርሱ ጋር አንድ ነህ። እኔንና ልጆቼን በዘመኑ ሁሉ ጠብቁ ትላቸዋለህ፣ ያለ ነጻነትም ይገዙሃል። ጥንቆላቸውንም ትተው የኃያላኑን ጌታ ያመልኩት ዘንድ አታስተምራቸውምን? ኦሪት ግን ከአስማተኛ ጋር የሚኖር በእንስሳት የሚሴስን ቅጣቱ ሞት ነው ትላለች። ለእግዚአብሔር ሳይሆን ለጣዖታት የሚሰዋ ሁሉ ይገደል ትላለች። አንተ ግን በአፍህ እኔ በሕገ ኦሪት እኖራለሁ ሕገ ኦሪትንም አስተምራለሁ ትላለህ። ነገር ግን የሕገ ኦሪት አፍራሽ አንተ ነህ። ዳግመኛም በኦሪት ዘዳግም እንዲህ አለ፣ ከአንተ ወገን ሐሰተኛ ነቢይ ወይም ሕልም አለምኩ የሚል ተነስቶ የምትሃት ተአምራት ቢያደርግ ምልክቱም ወይም ተአምራቱ ቢታይ እናንተ የማታውቁትን ሌሎች ጣዖታትን ሄደንና ምልክ ቢልህ ያን ሐሰተኛ ወይም አለምሁ የሚለውን ቃሉን አትስሙት። በፍጹም ልባችሁና በፍጹም ነፍሳችሁ ተወዱት እንደሆነ ያይ ዘንድ እግዚአብሔር አምላካችሁ ሊፈትናችሁ ነውና። ያም ሐሰተኛ ነቢይ ወይም አለምሁ የሚል ፈጽሞ ይሙት። ከግዛት ታድጎ ከግብፅ ምድር ካወጣ ከፈጣሪ ከእግዚአብሔር ለይቶ ሊያስትህ ነግሮሃልና።
ፈጣሪ እግዚአብሔር ትፈጽማት ዘንድ ካዘዘ ሕግ ሊያስተውክ ከፈለገ እንዲህ ያለውን ክፉ ትምህርት የሚያስተምረውን ከአንተ ዘንድ ፈጽመህ አጥፋው። የአባትህ ወይም የእናትህ ልጅ ወንድምህ ወይም ወንድ ልጅህ ወይም ሴት ልጅህ ወይም በአጠገብህ የምትተኛ ሚስትህ ወይም እንደ ራስህ አድርገህ የምትወደው ወዳጅህ በዙሪያቸው ካሉ አሕዛብ አማልክት አንተና አባቶች የማታውቃቸውን የባዕድ አምልኮችና በስውር ሄደን እናምልክ ብሎ ቢማልድህ አትስማው። ዓይንህም አትራራለት፣ ልብህም አይዘንለት። ክህደቱን ስለ እርሱ ገልጠህ ነግረህ አስቀድመህ አንተ ድንጋይ ጣልበት፣ ሕዝቡም ሁሉ በድንጋይ ደብድበው ይግደሉት። ጽኑ አገዛዝ ካለበት ከግብፅ ምድር ካወጣ ከፈጣሪ ከእግዚአብሔር ሊያርቅህ ወዷልና። እስራኤላዊ የሆነ ሁሉ ይህንን ሰምቶ ይፍራ። ከእናንተ ወገን እንደዚህ ያለ ኃጢአት ደግሞ አይስሩ። በውስጧ ትኖርባት ዘንድ ፈጣሪ እግዚአብሔር ከሰጠ አህጉራት በአንዲቱ ውስጥ ክፉዎች ሰዎች ተነስተው በሀገራቸው የሚኖሩትን ሰዎች የማታውቃቸውን አማልክት ኑ ሄደን እናምልክ አሏቸው ሲሉ ብትሰማ ፈጽመህ ትመረምራለህ። ነገሩ እውነትና የተረጋገጠ ከሆነ ይህ በእናንተ ዘንድ አጸያፊ ነውና። በዚያች አገር የምትኖሩ ሁላችሁም በጦር ፈጽማችሁ ግደሏቸው፣ ፈጽማችሁ እርገሟቸው። በውስጧ ያለውን ገንዘቧን ሁሉ በአደባባይ ሰብስባችሁ ከተማዋን ሁሉ በእሳት አቃጥሉ። እንደ እርሷ ጣዖት በምታመልክ ሀገር ሁሉ እንዲሁ ታደርጋላችሁ። በፈጣሪ እግዚአብሔር ፊት እስከ ዘለዓለሙ በውስጧ የሚቀመጥ አይኖር። እግዚአብሔር መዓቱን አርቆ ምሕረቱን ይሰጥህ ዘንድ ለአባትህ እንደማለላቸው ራርቶ ያበዛልህ ዘንድ በውስጧ ካለው እርም ከተባለው ገንዘብም በእጅህ አታንሳ። አይሁዳዊ ሆይ ከእግዚአብሔር ዘንድ የተወለደውን የክርስቶስን ቀዳማዊ ልደቱን የሰለሞን እርግብ ከተባለች ከድንግል ማርያም የተወለደውን ሁለተኛ ልደቱን ለምን ትክዳለህ? በጉባኤው ማህበር መልካም አንዲት ቃል መመለስ አትችልም። አይሁዳዊ ሆይ ከእግዚአብሔር አብ የተወለደውን የክርስቶስን ቀዳማዊ ልደቱን የሰለሞን ርግብ ከተባለች ከድንግል ማርያም የተወለደውን ሁለተኛ ልደቱን ለምን ትክዳለህ? በጉባኤው ማህበር መካከልም አንዲት ቃል መመለስ አትችልም። ለኛ ለክርስቲያኖች ግን ዕዝራ፣ ሱቱኤል፣ ብልጣሶር ዳንኤልንና በነፋስ ሰረገላ ተነጥቆ ልዑል እግዚአብሔርን ያየው ሄኖክም ክርስቶስ እንደሚወለድ በኦሪትና በነቢያት መጻሕፍት ወስነው አስረዱን። እርሱም የልዑል ጸሐፊ ሕጉ ነው እያልኩ አወድሰዋለሁ። ክፉ ጥፉ አይሁዳዊውንና ወንጌልን የሚክዱትን ሁሉ በመጽሐፍ የሚያሳፍር ለሕዝበ ክርስቲያንም በትንቢቱ በትረ ኃይልን የሚሰጣቸው ለምእመናን የቸርነት ዘውድ የሚያቀዳጃቸው በማይናወጥ አለት ላይ ልቦናቸውን የሚያንጽ ነው። ይኸውም አለት የተባለ ክርስቶስ። ሙሴም 40 ቀንና 40 ሌሊት ጾመ። ከእግዚአብሔር እጅም 10 ሕግጋት የተጻፉባትን ጽላት ተቀበለ። ምስጢራትንም ተማረ። ደብተራ ኦሪትንም ተከለ። ዕዝራ 40 ቀንና 40 ሌሊት ጾመ። ህብሩ እሳት የሚመስል የእውቀት ጽዋንም ጠጣ። እርሱ ዕዝራ በመጽሐፍ እንደተናገረ መለስኩለት። አቤቱ በፊትህ አለውና እንግዲህ ተናገር። ዛሬ ወዳሉት ሕዝቦች እንዳዘዝከኝ እነሆ ሄጄ አስተምራቸዋለሁ። ይወለዱ ዘንድ ወዳላቸው ሕዝብ ሂድ። እንግዲህ ማን ያስተምራቸዋል? ለዘላለሙ በድንቁርና ይኖራሉና እውቀትም የላቸውምና ሕግ ኦሪት ተቃጥላለችና የሰራኸውን ሕግንም የሚያውቅ የለምና ለወደፊትም የምታደርገውን የሚያውቅ የለምና። ዓለም በውስጡ ያለው ሁሉ እንዴት እንደተፈጠረ በሕግ ኦሪት የነበረውን ሁሉ ከመጀመሪያ እስከ መጨረሻ ጽፋለሁ። ሰው ሁሉ የሕይወት መንገድ ያገኝ ዘንድ በፊትህ ባለሟልነትን ካገኘሁስ
ቅዱስ መንፈስን በእኔ ላይ አሳድር። መለሰልኝ እንዲህም አለኝ፣ ሄደ ወገኖችን ሰብስባቸው፣ እስከ 40 ቀንም እንዳይፈልጉህ ንገራቸው። አንተ ግን ብዙ ሰሌዳዎችን አዘጋጅ። ካንተ ጋር ሶርያና ደርቢያም ሰላሞያልንም ኤልቃናንና አስሄንን ውሰዳቸው። ጽሕፈት የሚያውቁ ናቸውና እነዚህን 5ቱን ሰዎች ካንተ ጋር ይዘህ ወደ እኔ ትመጣለህ። እኔም የእውቀት ፋና በልብ ውስጥ አበራለሁ። ትጽፈው ዘንድም ያለህን ጽፈ እስከምትፈጽምም ድረስ አትጠፋም። እግዚአብሔር እንዳዘዘኝ እሊያን 5ቱን ሰዎች ይዤ ወደ ገዳም ሄደን በዚያ ተቀመጥን። በማግስቱም ቃል ወደ እኔ መጣ። እዝራ ብሎ ጠራኝ። አፍህን ክፈትና የምሰጥህን ጠጣ አለኝ። እኔም አፌን ከፈትው። መልኩ እሳት የሚመስል ውሃን የተመላ ጽዋንም ሰጠኝ። ተቀብዬም ጠጣሁት። በጠጣሁትም ጊዜ ልቤ ጥበብንና ምክርን ተናገረ። በደረቴም ልቦና የጸና አእምሮዬም ምስጢር ትጠብቅ ታስብ ነበር። አንደበቴንም ገልጣ ትናገር ነበር። እውቀትም አይገታብኝም ነበር። ልዑልም ለ5ቱ ሰዎች ጥበብን ገለጸላቸው። አያውቁት የነበረውን ተአምራት ሁሉ እንደ ቅደም ተከተሉ ጻፉት። 40 ቀንም በዚያ ገዳም ተቀመጡ። እነሱ ግን ቀን ሲጽፉ እየዋሉ ማታ ይመገቡ ነበር። እኔ ግን ቀን ለእነርሱ እየነገርሁ እጽፍ ነበር፣ ሌሊትም ዝም አልልም ነበር። በሊያ 40 ቀናት 24 መጽሐፍት ተጻፉ። አንተ አይሁዳዊ ሰው ስማ ልንገርህ። ኦሪትንና ነቢያትን የምትክዱ እናንተም ከሃዲያን ሁላችሁም አድምጡ። አንተ ግብዝ አይሁዳዊ እስኪ ስማ ልጠይቅ። እንደ ነቢዩ እዝራ ህብሩ እሳት የሚመስል ጽዋ መቼ ጠጣ? እንደ ነቢዩ እዝራ 8 ቀንና 40 ሌሊት መቼ ጾምህ? እንደ እዝራስ የልዑል ጸሐፊ ትእዛዝ መቼ ተባል? እናንተ እርጉማን አይሁድ አንድ ጊዜ እንዳሽኮኮ በዋሻ ትቀመጣላችሁ። አንዳንድ ጊዜ ከጠላቶቻችሁ የተነሳ ከተወለዳችሁበት ምድር ርቃችሁ በተራራና በኮረብታ የምትቀመጡበት ጊዜ አላችሁ። ኢየሩሳሌም የምትኖሩበትን ቤት አትሰሩም፣ መስዋዕት አትሰውም፣ ዕጣንም አታሳርጉም፣ በጎ መዓዛም አታሻትቱም። እግዚአብሔር ለአባቶቻችሁ ሥርዓት እንደሠራ ልዑል መልካሙን ሁሉ ከእናንተ አራቀ፣ ርኩሳነ ጣዖታትን አመልካቸዋልና። ዳግመኛም የክርስቶስን ከማርያም መወለዱን አላመናችሁም። ክርስቶስ ፍጹም ሰው እንደሆነም ሄኖክና ዳንኤል የተናገሩትን ትንቢትም አልተቀበላችሁም። እናንተ ግን በአንደበታችሁ ምስጋናን በተመላች በደብተራ ኦሪት መቅደስን እንደሠራ እንደ ሙሴና እንደ ሊቀ ካህናት አሮን በሕገ ኦሪት እንኖራለን ትላላችሁ። እናንተ ግን በንጽሕት ድንግል ማርያም ሥጋ የወልደ እግዚአብሔርን መወለድ እንዳይናገሩ ኦሪትንና ነቢያትን ሰውራችሁ ትቀብራችኋላችሁ። ከቅድስት ድንግል ማርያም የወልደ እግዚአብሔር መወለድ እንዳይገለጥ የኦሪትን ቃል ትሰውራላችሁ። ከመዝሙረ ዳዊትም ነቢዩ ዳዊት ጌታ ጌታዬን በቀኜ ተቀመጥ አለው ብሎ እስከ ፍጻሜው ከተነገረው ትንቢት በጻፈው መጽሐፍ ከመዝሙረ ዳዊት አውጥታችሁ ይደበቃችሁታል። የተናገረውን ትንቢት ሰው ሁሉ አንብቦ በወልደ እግዚአብሔር እንዳያምን የሰለሞንን መጽሐፈ ጥበብ አውጥታችሁ ሰውራችሁ ቀብራችሁታል። ልዑል ቃል ነቢይ ኢሳይያስ ከተናገረው የትንቢት ቃል አውጥታችሁ ሰውራችሁታል። ሰው ሁሉ አንብቦ በሕያው ወልደ እግዚአብሔር በስግው ወልደ ማርያም እንዳያምን ያሸናፊ ወልደ እግዚአብሔርን ምጽአት ለሰው እንዳይናገሩ ከመጽሐፍተ ነቢያትና ከመጽሐፍተ ሐዋርያትም እንዲሁ አውጥታችሁ በምድር ውስጥ የቀበራችሁታል። አንተ የተረገመ አይሁዳዊ ኃጢአት እንዳትሰራ በደልም እንዲጠፋ አበሳም እንዲደመሰስ አመፃም እንድትወገድ የዘላለም ሕይወትም እንድትመጣ የነቢያት ትንቢት እንዲፈጸም
ለነቢዩ ዳንኤል ቅዱስ ገብርኤል የነገረውን የክርስቶስን ዓመተ ሥጋዌ በዘመነ ሥጋዌም የሚሆነውን ሁሉ ስማይ ልንገር። በአሸናፊ በእግዚአብሔር ልጅና በንጽሕት ድንግል ማርያም ልጅ ልደት በእውነት የነቢያት ራእይ ተፈጸመ። ብርሃነ ልደቱ በዓለም ተገልጧልና በእውነት የነቢያት ራእይ ሁሉ ደረሰ። የነቢያት ትንቢት ሁሉ ተፈጸመ። የሄኖክና የዳንኤል የትንቢታቸው ቋጠሮ በተፈጸመ ጊዜ ወልደ አብ መጥቶ ከእመቤታችን ሰው ሆኗልና። አንተ ክርስቲያናዊ ሰው በክርስቶስ ያለ ሃይማኖት ፈጽሞ ጸንቷልና ፈጣሪ ክርስቶስ በሄኖክና በዳንኤል ቀጠሮ ስለመጣ ደስ ይበል። አንተ የክርስቲያን ወገን ስማይ ልንገር። ነቢይ ዳንኤል ቅዱሰ ቅዱሳን ያለው ማንን ይመስልሃል? ቅዱስ ቅዱሳንስ ያለው ወልደ እግዚአብሔርን ነው። ፍጡርን ቅዱሰ ቅዱሳን አይሉትምና ፍጡር የሆነ ሁሉ ሰውም ቢሆን መልአክም ቢሆን ፍጹም ከሆነ ቅዱስ ይባላል እንጂ ቅዱሰ ቅዱሳን አይባልምና። ቅዱሰ ቅዱሳንስ በሰማያውያን ትጉሃን መላእክት በምድራውያን መንፈሳውያን ጻድቃን የሚመሰገን የድንግል ማርያም ልጅ ክርስቶስ ነው። ፍጡራን ሁሉ ቅዱሰ ቅዱሳን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር ለዘላለም ያመሰግኑታል። አሁንም ሁላችሁ ማኅበረ አይሁድ ስሙ እንነግራችሁ ዘንድ። አፋቸው ተዘግቶ መናገር ቢሳናችሁ ከአባቶቻችን ነቢያት እውነተኛ ትንቢት የተነሳ መውጫ መግቢያ መሰማሪያ ብታጡ፣ ኦሪታችሁን በሚያስተምሩ መምህራኖቻችሁ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ እስጢፋኖስም መቆምና መቀመጥ መከራከር ባትችሉ እነሆ የነቢያትን ቃል አጠፋችሁ። መጻሕፍቶቻቸውንም ፍቃችሁ ደምስሳችሁ የታመነውንና እውነተኛውን የትንቢታቸውን ቃል ለውጣችሁ ለራሳችሁ የውሸት መጽሐፍ ጻፋችሁ። እናንተ ርጉማን ማኅበረ አይሁድ የኦሪትና የነቢያትን ቅዱሳት መጽሐፍ ታጣላላችሁ። ከአዳም እስከ ኖህ ከኖህ እስከ አብርሃም ዘመን አበውን ከፍላችሁ ሰርዛችሁታልና ይልቁንም የኦሪት ዘመን አቆጣጠር አይተባበርም ትሉ ዘንድ ዓመተ ቃናይን ፈጽማችሁ ደመሰሳችሁት። በኢዮቤልዩ የሚቆጠሩትን ቀመረ ነቢያት ግማሹን ፍቃችሁታልና። እናንተ የአጋንንት ተባባሪዎች ክፉዎች ተኩላዎች ይህንን ሁሉ የዓመፅ ሥራ የሚሰሩት የውሃን ምእመናንን እየነጠቃችሁ ወደ ክህደት ጉድጓድ ተወረውሯቸው ዘንድ ነው። መድኃኒት በሆነች በክርስቶስ ልደት እንዲያምኑ የቀደሙ የነቢያትን ቃል እያስተባበላችሁ በክርስቶስ ያመንን እኛን ግን ከእናንተ ተንኮል አሸናፊው እግዚአብሔር ይጠብቀን። በቅድስት ብርሃነ ልደቱና በታወቀችው ብርሃነ ትንሣኤው አይነ ልቦናችንን ያብራልን። ወደ ዘላለም ሕይወት አግብቶ ከቅዱሳን መላእክት ጋር ያኑረን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የጌታችን ኢየሱስ ክርስቶስ መልኩን እናሰማለን። ጌታዬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራርህ ሰላም እላለሁ። አስቀድሞ በእግዚአብሔር ሕሊና የነበረ ነውና። ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረገ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ጌታዬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ጸጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፍቅ ነውና። ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃል ስንኳ እንዳትጎድል የምስጋና መጽሐፈ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኖር። ጌታዬ ኢየሱስ ሆይ ሥጋን ለብሶ ጸጉርን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህን ዙፋን አድርጎ
ለተቀመጠው ራስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታዬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊት ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና። ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተነ። የኩነኔ ማይ አይህ በዘነመ ጊዜ ሰፊ በሆነ የቸርነትህ መጋረጃ ከልክለኝ፣ ሰፊ በሆነ የቸርነትህ መጋረጃ ከልለኝ። ጌታዬ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲ ከዝርግብ ለተባሉ ዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያረቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦና አሳድርብኝ። ጌታዬ ኢየሱስ ሆይ ምሉእ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጽር የሚተያዩ ናቸውና። ፈጣሪ ክርስቶስ ሆይ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና፣ አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም እነጻ ዘንድ ከኃጢአት የጠበኝ። ጌታዬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል ለማይሉ ጆሮች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና። ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬ በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታዬ ኢየሱስ ሆይ መለኮታዊ ጸዳል ወይም ወዘና ለረበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶዎች መመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆን በከንቱ የጠፋውን ልጅ በደሜ ዋጅቼ አግኝቸዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታዬ ኢየሱስ ሆይ የሽቶ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለት ባልንጀሮች አምሳል ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታ ከገጽታ የለይ እነሆ በመስቀል ላይ በፈሰሰው ደም ጣዕም ረክቼ ማህየው በሚሆን የፍቅር ቀስት ተነድፍ ያለውና። ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ በዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህን በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭተው በኃጢአት ፍትወት የተቃጠለውን ልቤን ቀዝቀዝ አድርገው። ጌታዬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍ ሰላምታ ይገባል። የልቦናው ንጽሕና በፊትህ ተወዳጅነትን አግኝቷልና። ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባህሪ ነው። ስለዚህ የትዕግስትህን መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታዬ ኢየሱስ ሆይ በደምና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባት ፊት የተወደደ መሥዋዕት ሆነ ስለቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬ ከጥማት ብዛት የተነሳ ነቅቷልና። ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታዬ ኢየሱስ ሆይ
በታቦር ተራራ ምስጢረ መለኮትን ለመግለጽ ለተንቀሳቀሰው አንደበት ሰላምታ ይገባል። ከድምፅህ ግርማ የተነሳ የታላቁ ብርሃን አምድ ተነዋውጿልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲና እጽ የተዋሃደ የእሳት ነበልባል አንተነ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦና የጤሰ ውስጣዊ ህሊና የነደደ ጌታዬ ኢየሱስ ሆይ ቸር ማህየዊ ለሚሆን ቃል ሰላምታ ይገባል። የሞትን ስልጣን ሽሮ አልዓዛርን ከመቃብር አስነስቷልና። ጌታዬ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባቶ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ፈጣሪ ክርስቶስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስ ሰላም እላለሁ። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ነህ። ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናት ከምስራቅ እስከ ምዕራብ ይመላለሳሉ። ጌታዬ ኢየሱስ ሆይ ለሰው ፍቅር ስትል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሚው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ጌታዬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህ እኮን። አምላካዊ ተአምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዓይኖች ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኃጢአትን የሚያስተሰሪ በግአ መሥዋዕት አንተነ። ስለኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀው ነውና። ጌታዬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሊሆን መለኮቱ ከሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድነ። ለወዳጅ የሰርግ ቤት ባዘጋጀ ጊዜ እኔን የማዕዱ አስተናባሪ የወይን ማድጋ አድርገኝ። ጌታዬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎናጸፊያህን ዘርፍ እደ ህሊናዬ በዳሰሰ ጊዜ የኔ የአገልጋይ ኃጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ሕፅን ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የበዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አእዋፍን ለመጠለል እንደምትችል እኔም በክንፈ ረድኤትህ ስር ልጠለል። ጌታዬ ኢየሱስ ሆይ በደረቅ ግንባር ዓይንን ይፈጥሩ ዘንድ በተቀደሰው አፍህ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርጽፎራ በሥጋ ወደሙ የምትነገር ትምህርተ ኅቡዓት አንተነ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውን ትጥቃቸውን ይፈታሉ። ጌታዬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ወርቶች ሰላምታ ይገባል።
በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታዬ ኢየሱስ ሆይ የሰቡ እንስሳትና ራስ እንደሚንቀጠቀጥ እንደ አንበሳ ኩርማ ለከበደ ኩርማ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታልፍ በመምጣትህ በደላችንን አጥፍተህ ኃጢአታችንን ድል አድርገህ ከባርነት ነፃ ወጣህን። ጌታዬ ኢየሱስ ሆይ የእጅና የወርቶች መጠነኛ ለሆነ ጠንካራ ክንድህ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥክ ነህ። እነሆ የኃጢአት ማዕበል ሞገድ በላይ ላይ ተነስተውብኛልና በበደል ባህር ከመስጠም አድነህ በጥበብ አሻግረኝ። ጌታዬ ኢየሱስ ሆይ ቅንዋትን በአኮቴት ተቀብሎ የሕመምህ ተሳታፊ ለሆነ መሃል እጅህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳን ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃል ዘራ መጽሐፍ በሆዴ ስረጽ። ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረግህ ጊዜ የኃጥአን ቤዛ ለሆነ ደመ ማኅተም ሱራፊ የዘጋውን የገነት በር ከፈትክልን። ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እሊህም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍና ደጀን ስለሆንክ ገዥ በሚሆን የመንግሥት አደባባይ ተሰብስበው 70 ሰገል እጅ መንሻን አቀረቡልህ። ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎን ሰላምታ ይገባል። ይኸውም የቅድሳትና የንጽሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብን አምላክ ሆይ መለኮትን ከሥጋ ጋር አዋህደ በዚህ ዓለም በተገለጽህ ጊዜ መልአከ ሞት በለቅሶ ባህር ሰጠመ። ጌታዬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥት ወራት በባህር ወይም በመርከብ የሚመላለሱ ገጸ በረከት ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ። ጌታዬ ኢየሱስ ሆይ መንታ ለሆኑ ኩላሊቶች አቀረብ ለሚሆን ልብህ ሰላምታ ይገባል። የሕሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድህ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድህ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቀት ትመለከታለህ። ስለዚህም ልዕልና የተመሰገነ ነው። ጌታዬ ኢየሱስ ሆይ በባህርያት መካከል ገዥ ለሆነ ህንብርት ሰላምታ ይገባል። ህልውናው እንደ ዕንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ ድካማቸው በወዛቸው አንተን ያስደሰቱ ሁሉም የሃይማኖት ወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና ያለው እንደ ደካማ ባሪያ የትህትና መዋረድ ገመድ
ለታጠቀ ወገብ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው ዕደ ሲና በረሃ ያለ ህብስተ መና ያይደለ ለዓለም ሁሉ ሕይወትን የሚያድል የሕይወት ህብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ አቆያጽ ሰላምታ ይገባል። መለኮት ለተዋሃደው አካለ ቆመ ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኮል ወገን የሚሆን ጠላቴን በጥላህ ውጋልኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስ ሽቶ በተቀባህ ጊዜ በዚያን ቀን ወይም ያን ጊዜ እህት በሆነችኝ በወደድሁ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱም የዛሬውም የነገውም አለኝታ ያንተ ስለሆንክ በዕለት ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀል ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላት ሁሉ ስርወ ግንድ ለሆነው ተረከዝ ሰላምታ ይገባል። በኩኮ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ ሞትን የምትበቀለው አንተነ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዶ ሽቶ በሚበልጠው የፍቅርህ መዓዛ ጣዕም ወንድሞች ሰማዕታት ወደ ሲቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለ አንተ የእግዚአብሔር ልጅ አንተነ። መርከብ በባህር ላይ የተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ጌታዬ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተነከሩ የእግር ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባህሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀልክ አንተነ። ስለዚህ ቸርነትህን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዝሙር አድርገኝ። ጌታዬ ኢየሱስ ሆይ በቀይሃ ሥጋ ለለመለመ ስነ ቆም ሰላምታ ይገባል። ሕያው ማህየው የምትሆን አንተ አስቀድሞ ለኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነት ባህር መወዘንዋ መላች ተሾመች፣ ያለ መጉደል በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታዬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችን ገዣችን አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሳጽህ በልቤ ላይ የበቀለውን ሶከ ኃጢአትን ይንቀልልኝ። ጌታዬ ኢየሱስ ሆይ በገዛ ስልጣንህ ነፍስህን በመስጠት ጽዋ ሞትን ጠጥተ ከጨለጥክ በኋላ ስልጣነ ሞትን ለደመሰሰ ጸአተ ነፍስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድር ለፈጠረ መለኮታዊ እጅ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ።
ጌታዬ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓት ስንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ እልፈት ውላጥ የሌለብህ የባሕርይ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታዬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁ ህብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለ ድንገት በመጣህ ጊዜ ብልሆች አዋቂዎች እንደሆኑት 5ቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበልህ ዘንድ ቅጠረኝ፣ አድመኝ። ጌታዬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩባት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብር ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠኸው ውሃቤ በረከት አንተ ነህና ይቅርታና ቸርነት ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሆነኝ። ጌታዬ ኢየሱስ ሆይ ክቡር የሚሆን የመቃብር ጠባቂዎች ከድንጋጼ የተነሳ የትንሣኤ ግርማ የገለበጣቸው በሦስተኛው ቀን ከሙታን ተለይተ ለተነሳው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባት አድርጌ መካባሃለሁ። ጌታዬ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መጋረጃ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ በዓል የደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታ ኢየሱስ ሆይ ምጥቀቱ ለማይመረመር እርገት ሰላምታ ይገባል። በአባትህ ቀኝ ለመቀመጥህም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስህን ላክላቸው። ጌታ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛው ሰዓት ለምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትህና በታላቅ ክብር በመጣህ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችን ተድላ ደስታ ወዳለበት አደባባይ ጥራን። ጌታዬ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተን ልኮልናልና ጠባቂያችን የካህናት አለቃ አንተነ። ስለዚህ አንተ ወዳለህበት ቦታ ሰብስበን እኛ ባሮችህ ተበታትነናልና። አምላኬ ሆይ በራስ ጸጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነት ምስጋና ሁል ጊዜ አፌ ይናገራል። ጌታ ኢየሱስ ሆይ ከሁሉ ይልቅ በሦስትነት መታመን ይበልጣል። አንተን በወለደችህ በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑን የሚክድ ቢኖር እመቃት መንጸፈ ደይን ወርዶ ይንኮታኮት። ጌታ ኢየሱስ ሆይ ከአባት መልክ ልዩነት ለሌለው መልክ ደግሜ ደጋግሜ ላለው ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ላንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናተ ስለ ማርያም ብለህ ከዓይነ ሞት ሰውረኝ።
አምላኬ አምላኬ ስል ልቦና አይጽናብኝ። አዳኜ አምባ መጠጊያ አንተ ነህና። የሰማይና የምድር አምላክ ሆይ፣ የባህርና የቀላያት አምላክ ሆይ፣ የፍጥረት ሁሉ አምላክ ሆይ፣ የቀደሙ አባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችን ማረን፣ ይቅር በለን። በደላችን አታስብብን፣ የእጅ ሥራዎች ነንና። የኔንም የአገልጋይህንም በደል ፋቅ አጥፋልን፣ ለዘላለሙ አሜን።